በርሜል ጊዮርጊስ ላይ ግን ትክክለኛውን ነገር አይተዋል። ሞቼ የተነሳሁበት ነው። ምን እነግርሃለሁ? ከሞት የተነሳው እንደገና ትንሣኤ ከመቃብር ተነስቼ ሰው ያየሁበት ነው። እኔ የለሁም ስገባ ሰው ነበሩ። ጸበሉ ሲፈስብኝ ሌላ ሀገር ነኝ። ሚስጥር አለው። ኢትዮጵያዊ የሆነ ሰው ሁሉ ያንን ቦታ ያላየ እኔ በፍጹም እንደቆመ አልቆጥረውም። ያንን ቦታ ጳጳስም ሊቃነ ጳጳሳትም ዲያቆናትም ካህናትም እንደው ለተአምሩ ብለው እዛ ቦታ ላይ ሄደው ብዙ አባቶች ሄደዋል። በነገራችን ላይ ብዙ ሊቃነ ጳጳሳትም እኮ አይተውታል። እኔ አሁን ስማቸውን አልዘረዝርም እንጂ እኔ የማውቃቸው ትላልቅ አባቶች በቦታው ሄደው ገቢረ ተአምሩን አይተው ከተፈጠርኩ ጀምሮ እንደዚህ ያለም ነገር ደብረ ሊባኖስ እጸበላለሁ። ብዙ ነገሮች አሉ። ገቢረ ተአምራት የሉም ብዬ አይደለም፣ ግን በኢትዮጵያ ላይ አቻ የሌለው ብፁዕ አቡነ ገብርኤል ነበሩ። አሁን አርፈው ደብረ ሊባኖስ ነው መቃብራቸው። የመርሃ ቤቴ ሰው ናቸው፣ የተቀደሱ የሚመጣውን ዘመን ሁሉ በትንቢት የሚናገሩ። እኛም ዲቁና ስንቀበል ብዙ ምስጢር ነግረውናል። ጫካ የገደባቸው አንደበታቸው ለሚዲያ ያልወጣ ቁጭ ብለው እግዚአብሔር ፈጣሪያቸውን የሚያመሰግኑ ሌት ቀን ፈጣሪያቸውን ስለ ኢትዮጵያ የሚጸልዩ ብዙ አባቶች አሉ። ጌታዬ ዋንደዋ ቤት ቅዱስ ጊዮርጊስ አንተ ታውቃለህ ስል እምወደው ቅዱስ ጊዮርጊስ መጣ። እየተንኳኳ ማዕበል ነው ያንቀጠቅጠዋል መሬቱን። የእግዚአብሔር ተአምር ነው፣ ድንቅ ነገር ነው። መጣ ይርዳል፣ ሰውነቱ ሁሉ ይርዳል። ሲመጣ እንግዲህ ያልታየ ምስጢር የካበተ ምስጢር የእግዚአብሔር ምስጢሩ በስምንተኛው ሺህ የተገለጠበት ነው። ከእግዚአብሔር ጋር የሚነጋገሩ እንዲህ ቢዳስሱ ጸሎታቸው ወዲያውኑ ፈጥኖ የሚፈውስ በጨርቃቸው እንደነ ጳውሎስ ዓለምን ንቀው እዛ የወደቁ አባት አሉ። ብዙም አውቃቸው አሁንም አሉ። ብደውላቸው የሚያነጋግሩኝ አባቶች ለክፉም ለደጉም እነሱ ነው የምጠራው። ጸሎት ጸልዩልኝ የምለው ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ይሄ የምንገኝበት ቦታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ይባላል። እጅግ ታምረኛ ጠበል ያለበት እጅግ ታምረኛ እዚሁ ከጠበሉ ቦታ የሚቆረጥ የማር እምነት ከግቢው የማይወጣ እዚሁ ቦታው ላይ ብቻ ለሚመጡ ኦርቶዶክሳውያን የሚሰጥ የማር እምነት ያለበት ቦታ ነው። በጠበሉ በእምነቱ ብዙ ህሙማኖች ከካንሰር፣ ከኪንታሮት፣ ከኩላሊት፣ ከደም ግፊት፣ ከደም ማነስ ከተለያየ በሽታ ድነው ተፈውሰው ሲመሰክሩ ቦታው ላይ አይተናል። ቤተክርስቲያኑ እንደምታዩት በዚህ በስተጀርባችን ቆርቆሮ በቆርቆሮ የተሰራ ግድግዳው በጭቃ የተመረገ ከአንድ እስከ 30 ባሉት በዓላቶች በወር አንድ ጊዜ የመጥምቀ መለኮት የቅዱስ ዮሐንስ ዕለት ብቻ የሚቀደስበት ንዋያተ ቅድሳት የሌለው በመሬት ካሳ ክፍያ የተያዘ በብዙ ውጣ ውረድ ውስጥ ያለ ራቁቱን ቅጥር ግቢ የሌለው ምድረ በዳ ላይ ያለ ቤተክርስቲያን ነውና ለዚሁ ዓላማ ታስቦ ህዳር 8 እና ህዳር 9 ቀን የገቢ ማሰባሰቢያ ፕሮግራም በደብረ ብርሃን ሆቴል ተከራይተው በኦንላይን የገቢ ማሰባሰቢያ ፕሮግራም ተደርጎ ነበረ። በቃል ደረጃ ወደ 6 ሚሊዮን አካባቢ ቃል ተገብቶ ነበረ። ነገር ግን ቦታው ላይ ያሉ አካውንቱን የሚያንቀሳቅሱት የቤተክርስቲያኑ ኮሚቴዎች እስካሁን ድረስ ከ1.5 ሚሊዮን ብር ብቻ ነው ገቢ እንደተደረገ የገለጹልንና በዛም ምንድነው በሚዲያ ቃል የገቡልን እህቶች ወንድሞች ብዙዎቹ አላስገቡም። ስልክም በወቅቱ ከሚዲያዎች በአግባቡ አድራሻ አልተሰጠንም ነበረ። በወቅቱ በኤልሻዳይና በዶርቃ ሚዲያ የነበሩ ተመልካቾች ብቻ ዕለቱን እያስገቡ ስለነበረ ለሆቴል ኪራይ ለተለያየ ወጪ እንኳ ያንን ነው ተጠቅመን ያደረግነው። ይህንን ፕሮግራም የሚከታተሉ ኦርቶዶክሳውያን ቃል የገቡትን ገንዘብ ገቢ ቢያደርጉልን የሚል መልእክትም ተሰጥቶኛልና ዛሬ ደግሞ እንግዳ አድርጌ ይዤላችሁ የቀረብኩት እዚሁ ቦታው ላይ ስመጣ በተደጋጋሚ እያገለገሉ የማገኛቸው አባት
እንዲሁም በዚሁ በሀገረ ስብከቱ ስር የሥራ ድርሻ ተሰጥቷቸው የሚያገለግሉ አባት ናቸው። እሳቸው እንግዲህ አባታዊ መልእክታቸውን አባታዊ አስተምሯቸውን ትውልዱ እንዴት መዳን እንዳለበት ትውልዱ እንዴት በሕይወት መኖር እንዳለበት ከእግዚአብሔር ጋር እንዴት ተቆራኝተን መኖር እንዳለብን ለቤተ ክርስቲያን መስጠት ያለብን ምን እንደሆነ ጊዜያችንን፣ ገንዘባችንን፣ ዕውቀታችንን ለቤተ ክርስቲያን ስናደርግ እግዚአብሔር ደግሞ ለኛ ምን ያደርጋል የሚለውን በቆይታችን የሚዳስሱልንና እኔም በጥያቄ የማነሳላቸው ይሆናል። አባቴ ይፍቱኝ ይባርኩኝ። ስላገኘሁት የዛሬ እንግዳዬም ስለሆኑ እጅግ ደስ ብሎኛል። በመጀመሪያ ስሞትን ያስተዋውቁንና ወደ ጥያቄ ይሄዳሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስሜ ቆሞስ አባ ፈለገ ሕይወት ኃይሉ እባላለሁ። በዚሁ በደብረ ብርሃን ኗሪ ነኝ። የሀገረ ስብከቱም የሥራ ድርሻ ነበረ። ዛሬ አሁን በጡረታ ላይ ነኝ ያለሁት። ሁልጊዜ እዚህ ቦታ ላይ እመላለሳለሁ። ታሪኩን አውቃለሁ። ከመጀመሪያ እስከ መጨረሻው የዚህን ቦታ ታሪክ አውቃለሁ። መልካም። እሺ አባታችን እንግዲህ ለመነኩሴ ሀገር የለውም የተወለዱ የታደጉም አልልም። መነኩሴ ቤተ ክርስቲያን ባለችበት ሁሉ በቤተ ክርስቲያን ተጠግቶ ቤተ ክርስቲያንም በሌለችበት ቦታ በምድረ በዳ በዓት ሰርቶ ለሀገር፣ ለወገን፣ ለሕዝብ፣ ለቤተ ክርስቲያን ስለ ወንዝ ሙላትና ስለ በጋና ክረምት ጸሎቱን ከእግዚአብሔር ጋር አድርጎ የሚነጋገር ነውና በቀጥታ ወደ ጥያቄ ስመጣ ይህንን ቦታ እንዴት አወቁት? እንዴት ተመሰረተ? አውቃለሁ ያሉኝን ነገር ለተመልካቾቼና ለኔም የሚያውቁትን ነገር ቢያካፍሉን። በነገር ላይ እግዚአብሔር ይህንን ቦታ ባርኮና ቀድሶ ለሰዎች ልጆች ሁሉ ድህነት የሚሰጥ የመጥምቀ መለኮት ዮሐንስ ጸበል እንዲፈቅ የተደረገው በዚህ ቦታ ላይ ለስራ ተልኬ ቤተ ክርስቲያኑን ባርከው ይምጡ እና ቡራኪ አድርገው ቤተ ክርስቲያኑን ዙሪያውን ቅጥሩን ሁሉ ባርከው ይምጡ፣ የጸበል ቦታውን ይባርኩ ተብዬ ወደዚህ ቦታ የወረዳው ሊቀ ካህናት ባሉበት መጥቼ ከቦታው ደርሰን ማህሌት ቆመን አስተምረን ታቦቱን አክብረን ነው ይሄን ነው ሲጀመር እና ይሄንን ቦታ ልጁ ኪዳነ ማርያም እንደሚነግረን በእግዚአብሔር ፈቃድ እንደተመሰረተ በራእይ እንደተነገረው ታቦቱ ሳይተከል በፊት እዚህ እየመጣ እጫካ ውስጥ 3 ቀን 4 ቀን እስከ 7 ቀን እያደረ ቤቱን ትቶ መጥቶ እግዚአብሔር ተነስ ብሎ አስነስቶ ይሄንን ቦታ እግዚአብሔር ለቅድስና ሲያውለው ይሄንን መልእክት አድርጎ በያለበት አባቶቻችን ገዳማውያን አባቶቻችን ቦታ ሲያቀኑ እግዚአብሔር እየመራቸው እግዚአብሔር በራእይ ያነጋገራቸው ሄደው ጸበልም ሆነ ቦታውም ገዳምም ይሁን ደብርም ይተከለበት ጽላት ይቆምበትም ቀደምት አባቶቻችን ባነጋገረበት እግዚአብሔር መልአኩን እየላከ ይሄንን ታናሽ ብላቴና አስነስቶ እዚህ ቦታ ላይ ብቻውን እንዲያድር እና ከእግዚአብሔር ጋር እንደሚነጋገር ገልጦልኛል፣ አነጋግሮኛል። ምን ነው መጀመሪያ ቅዱስ ዮሐንስ እዚህ ቦታ ላይ ሳይመጣ በዛ አካባቢ የምትገኘው በቅርብ ርቀት ላይ ጽርሐ አርያም አንጎለላ ኪዳነ ምሕረት እየመጣ ጥምቀትን እንዴት እንደሚያከብሩ በዚህ ቦታ ላይ ጥንተ ጸበል እንዳለ እዚህ አሁንም የመነጨ በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት መነሻ
ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ከምንም ያልመጣ ከዚህ ከጥንጫ ቦታ ላይ የፈለቀ ጸበል እያለ እዚህ ቦታ ጥምቀተ ባህሩ አድሮ ህዝቦች ተጠምቀውበት ይሄዱ ነበር። ገቢረ ተአምርም ይታይበት ነበረ። አሁን ጊዜው ሲደርስ ጊዜው በደረሰ ሰዓት ይህን ልጅ አስነስቶ ከዚህ ከቦታ ላይ ቅዱስ ዮሐንስ መጥምቀ መለኮት እንደሚተከል በዚህ ቦታ ላይ ብዙ ሕሙማኖች እየመጡ ድህነተ ስጋ ድህነተ ነፍስ እንዲያገኙ እግዚአብሔር ስለፈቀደ ይሄ ኪዳነ ማርያም በዚህ ቦታው እየመጣ ሳለ ይህንን የቅዱስ ዮሐንስን ቤተክርስቲያን ግዴታ ተበጎ አድራጎትም ራሱን በፈቃዱ ጉልበቱን እየደከመ እዚህ ቦታ ላይ እንዲተከል አድርጎ ጸበሉን እዚሁ ያለውን ጸበል በስነ ስርዓት በዘመናዊ መልኩ አሻሽሎ በታንከር አድርጎ እዚህ ቦታ ላይ ገቢረ ተአምር እንደገና ያለበት ቤት ውስጥ ከየት ይምጣ የማይታወቅ ንቦች መጥተው ከቤቱ ገብተው ቤቱን ለነሱ ለቆ እሱ ወደ ሌላ ጋር ፈቀቅ ብሎ ቦታ ሰርቶ አሁን ያ ንብ ተበራክቶ ከ5 ከ6 ቀፎ በላይ ሆኖ ለሕሙማን በደዌ ስጋ ለተያዙ ሰዎች በኪንታሮ በሽታ ለሚሰቃዩ ሰዎች እዚህ እየመጡ ጸበሉን እየተጠመቁ ማሩን እየቀመሱ ብዙ ሰዎች ህመማቸው የተፈወሱ ሰዎች እንዳሉ የዓይን ምስክር ይሰጣሉ። እና ይሄንን ቦታ ይሄ ቤተክርስቲያን ሲተከል በአካባቢው ብዙ የገበሬዎች መሬት ስለሆነ አሁን የመሬቱ ጥበት እንግዶችም ሲመጡ የሚያድሩበት ዙሪያውን ያለው በግለሰቦች የተያዘ ስለሆነ አቅም ስለሌለን ይህ ቤተክርስቲያን በትልቁ ገዳም እግዚአብሔር እንደፈቀደ ሰዎችን ለማስተናገድ እግዚአብሔርን በፈቀደ መልኩ አልተቻለም። ምነው የግለሰቦች መሬት የሚጠቀሙበት ስለሆነ ለነኛ ካሳ ደግሞ ሲታሰብ የሚታሰበው ካሳ ብዙ ወጪ ስላለ በብዙ ሚሊዮን ብር ስላለ ይህንን የጀመርነውን ስራ የምናስከድበት ይህንን ገዳም የላቀ ሆኖ እንዲገኝ ሕሙማን እየፈወሰ ስላለ አዳራሽ የምንሰራበት ቤተክርስቲያኑ የሚታነጽበት ዙሪያውን ልማት የሚለማበት እንደነ ሸንኮራ ዮሐንስ እንደነ ጻድቃኔ ቅድስት ድንግል ማርያም ትላልቆች ደብር ቦታ ስለሚያስፈልግ ይህ ቦታ ካሳ ስለሚያስፈልገው በውጭም በሀገሩም ውስጥ ያሉ ቃል የገቡ ወንድሞቻችን በባዛሩ መልክ ቃሉን የሰጡትን ቃል እንዲያስገቡልን ገንዘቡን በቅዱስ ዮሐንስ ስም እንማጸላለን። ምነው ደግሞ ስዕለት ተስሎ ይህን እናደርጋለን ብለው ገንዘባቸው የራሳቸው ነው፣ ተዕዱም የራሳቸው ነው። ፈቅደው ወደው ግን ለእግዚአብሔር ይህን እናደርጋለን ያሉትን ስጦታቸውን ይህን ሚዲያ እያዩ ወደዚህ አካውንት ተከፍቶላቸዋል፣ የገቢ ማሰባሰቢያ። በዛ አካውንት ቃል የገቡ ሰዎች ቢያስገቡልን መልካም ነው ብዬ አሳስባለሁ። እሺ አባታችን እንግዲህ ይሄንን ካሉ ወደ እርሶ ተመልሼ አንዳንድ ጥያቄ መጠየቅ የምፈልጋቸው ነገሮች አሉ። እሱ ምንድነው ያው በአባቶቻችን ተግሳጽ፣ በአባቶቻችን ትምህርት፣ በአባቶቻችን ምክር ብዙዎች ይጠቀማሉ፣ እኛም ተጠቅመናል። ስለዚህ እርሶም ደግሞ ለጡረታ የበቁ ትልቅ አባት ኖትና በህይወቶት በጸሎት በእድሜዎት በውጣ ውረድ ብዙ ይህንን ሚዲያ ለሚከታተሉ ምእመናን የመንፈስ ቅዱስ ልጆችዎት አስተማሪና ጠቃሚ የሆነ አባታዊ ምክር እና አባታዊ የህይወት ተሞክሮ ይኖሮታል ብዬ ስለማስብ እንደው አባታችን አሁን ጡረታ ወጥቻለሁ ሲሉ ነው ጥያቄ መጠየቅ የፈለኩት። ጡረታ እንዴት ወጡ? ማለት በህመም ነው? በእድሜ ገደብ ነው? እንዴት ጡረታ ሊወጡ ቻሉ? ከዛ በፊት የምንኩስና ህይወቶት፣ የገዳም ህይወቶት፣ የትምህርት ቤት፣ የልጅነት እንደው አስተዳደጎት እዚህ ክብር ላይ እዚህ ማረግ ላይ የበቁበት
የእርሶ ፈለግ ምንድነው? ለመከተል እንዲጠቅመን ለሌሎችም እንዲጠቅም እስቲ እድገቶትን፣ የትምህርት ቤት ህይወቶትን፣ የገዳም ህይወቶትን እንደው በትንሹ ያካፍሉ። እኔ እንግዲህ እግዚአብሔር ነው ሁሉን ስራ የሚያደርገው። እኔ ወደ ትምህርት ቤት የገባሁበት ገና በ65 ዓመተ ምህረት እናትና አባቴ ከዘመናዊ ትምህርት ቤት ከስኮላር ትምህርት ቤት ነው ያስገቡኝ። ገና የ7 ዓመት ልጅ ነው፣ የ6 ዓመት ሊሆኛ ነው። 1965 ዓመተ ምህረት ነው ወደ ዘመናዊ ትምህርት ቤት ያስገቡኝ። ከዛ ኤቢሲዲ ብዬ የቆጠርኩት በንጉሱ ነው፣ በአፄ ኃይለ ሥላሴ። እዛ ገባው። ወዲያው በአመቱም ደህና አይደለም፣ የመንግስት ለውጥ ሆነ። 66 67 ላይ ትምህርት ቤቶች እንዳልሆነ ሆኑ፣ ትንሽ ፈራረሱና የሆነ ረብሻ ነበረ። እድገት በህብረት ዘመቻ ነበረ። በዛ አገሩ ገና ምንም የማያውቁ ስለሆነ እናትና አባቴ ይፈራሉ። ፈርተው ትምህርት ቤት ዘመናዊ ትምህርት ቤት አስወጥተው ታላቅ መምህር የድጓ መምህር ነበሩ፣ አለቃ ተድላ ክፈቴ የሚባሉ እዛው አለሁበት ገምዛ ወረዳ ነው የምኖረው። ማጀቴ ነው ትውልዴ። ከዛ ወስደው መድኃኔ ዓለም ቤተክርስቲያን አቡጊዳ እንድል ሀግዙ ካይብ እንድል ብለው ሰጡኝ። አንድ ጓደኛ ነበር ተጎረቤቴ አብሮ የሚያድገኝ እዛ ትምህርት ቤት። እኔ ወደ አስኮላ ትምህርት ቤት ስሄድ እሱ ደግሞ ወደ ቄስ ትምህርት ቤት እያለ ይሄን ነበረ። እሱን ተከትሌ ወሰዱኝ። ጥር 27 ነው 67 ዓመተ ምህረት ወደ አቡጊዳ ትምህርት ወደ ቤተ ክህነት ትምህርት ደብተሬን ሁሉ ቤት አስቀምጬ ተነ እስክሪብቶው እኔ ወደዛ ገባው። ወዲያው እከታተላለሁ፣ የመምህሬን ቃል እሰማለሁ። መምህሬ እንደ ትንቢት ሲናገሩ እስቲ ጻፍና ስጠኝ እነኝህን የምትማራቸውን ነገሮች አሉ። መልእክተ ዮሐንስን ከላይ እስከ ታይ ድረስ በደንብ አድርጌ በጽሁፍ ጽፌ ስሰጣቸው አጠገባቸው ለነበሩ አንድ መምህር አበበ የሚባሉ የቅኔ አዋቂ ነበሩ። እዩት ይሄ ተማሪ አሁን እኔ አልጽፈውም ይሄንን ጽሁፍ፣ ይሄን ተማሪ ይሄን ልጅ እዛ ማዶ ለስላሴ ተስላሴ ነው የመጣው። አገሬ ትውልድ አገሬ ስላሴ ናቸው ታቦቱና መካነ ስላሴ ይባላሉ። በ59 ዓመተ ምህረት ነው ቤተክርስቲያኑ የተተከለው እና ለዛ ቀዳሽ አረጋዋለሁ። አሁን ሲያድግ ዲያቆን ነው የሚሆነው። ትንቢት ተናገሩልኝ መምህሬ። በዛ ትምህርቴን እያጠናከሩ ስል ልክ 69 ዓመተ ምህረት ወዱ ወሎ ሀገረ ስብከት ጓደኞች ለዲቁና ሲሄዱ ተከትያቸው በ13 ዓመቴ ብፁዕ አቡነ ገብርኤል ነበሩ። አሁን አርፈው ደብረ ሊባኖስ ነው መቃብራቸው። የመርሃ ቤቴ ሰው ናቸው፣ የተቀደሱ የሚመጣውን ዘመን ሁሉ በትንቢት የሚናገሩ። እኛም ዲቁና ስንቀበል ብዙ ሚስጥር ነግረውናል። ይሄ ግን ለሚዲያ አይነገርም። ምን እንደሚመጣ እኛ ምን ስራ እንደምንሰራ ክህነት ይዘን በዲቁና ላይ ስንሄድ እኛ በምን እንደምንጠበቅ ምን እንደምንመገብ ምን እንደምንናገር ተሰው ጋር ከነማ ጋር እንዴት እንደምንወል ሁሉ በሚስጥር ይሄ የከበሩ አባቶች ሚስጥር ነው፣ አይነገርም። መጪውን ሁሉ በትንቢት አስቀምጠው ነግረውናል። እዛ ዲቁና ተቀብሌ የመጣው ከደሴ አባቴ ተማጀቴ ከተማ ደሴ የምገባበት ያኔ 7 ብር ትልቅ ነው። 7 ብር ሰጠኝ። 5ቱን ብር አጥፍቼ 3 ቀን ስሰነብት 2 ብር መልሼ መንፈሱ ያየኛል ብዬ 2 ብር ለአባቴ መልሼ ሰጥቻለሁ። ከደሴ መልሼ ተሳፍሬበትም ምግብም ተመግቤ ያነዜ የ25 ሳንቲም ዳቦ 5 ነው 5 ዳቦ ነው ፍርኖ ዳቦ የምንገዛው። ያንን ተመግበን እየለመንም እየበላንም እዛው ሰንብቼ ተመልሼ ወደ ሀገር ተመልሼ ወደ ምድብ እዛው ትምህርት የገባው እዛው ዜማ እየቀጸልሁ እያለሁ ደግሞ አንድ ተወደ ዳውንት የሚባል ሀገር ታቡነ እስትንፋሰ ክርስቶስ ገዳም የመጡ ድንግል መነኩሴ ቅዳሴ አዋቂ ነበሩ። ከሳቸው ጋር ጀምሬ ወደ ገጠር ነበሩ። ዳዊቴን እዛው ጨረስሁ። ሰዓታት ቅዳሴ ግብረ ዲቁና በሳቸው ቀጸልሁ።
እና ሀገሬ ብዙ 1-2 ዓመት ቀደስኩና ተነስቼ ወደ ሌላ ሀገር ትምህርት እየተማርኩ እያለሁ በሆነ ምክንያት ሀገር ቤት ተመልሼ የዘዋይ ዕድል አገኘሁ። 79 ዓመተ ምህረት ነው። ካውራጃው አንደኛ እኔ ተመራሽ ሆኜ ያው ቀድሳለሁ። ስቀድስ ያው ያዳመጡ ሰዎች የወረዳው ቤተ ክህነት አንተማ ዝዋይ መሄድ አለብህ ተብዬ ብፁዕ አቡነ ጎርጎርዮስ ታላቁ አባት ኢትዮጵያ ሐዋርያ የነበሩት ጎርጎርዮስ ጋር ካለ ጎርጎርዮስ ጋር ካውራጃ 2 ልኡካን ሆነን ተልከን አንዱ ሸዋሮቢት ነው፣ አሁንም አለ ጓደኛዬ ነው፣ እኔ አንዱ ነኝ። ያንን ኮርሱን የተሰጠን አጠናቀን ከ65 ኮርሰኛ 15ኛ ወጥቼ ወደ ሀገር የተመለሱ እንደገና ሰንበት ትምህርት ቤት መሰረቱ። እንደመጣሁ ሰኔ 12 ቀን መሰረቱ። በዛው በደብረ መድኃኒት ማጀት የደብረ ብርሃት መድኃኔ ዓለም አለ። እዛ ሰንበት ትምህርት ቤቱን ለ1-2 ዓመት አጠነካከሩ። ከዛ ብድግ ብዬ ወደ ቅኔ ትምህርት ቤት ወደ ስሬ ሰላሌ፣ ሰሜን ሸዋ ሰላሌ አቦት የምትባል ወረዳለች። በዛ አካባቢ የኔታ ጥበቡ ገሜ ቦታ የሊቁ የትልቁ ቦታ ስለነበረ የኔታ ገብረ ወልድ የሚባሉ አንድ የቅኔ መምህር አሁን በአታ ያረፉ የቅኔ ማስመስከሪያ ነበሩ። አሁን በአታ ማህተም የሚሰጡ አባት ነበሩ። የመርሃ ቤት ቅዱስ አባት ነበሩ። ተዲማ ጊዮርጊስ መጥተው እሳቸው እዚያ ያስተምሩ ነበር። እሳቸው ጉባኤ ገባሁ። አንድ ልጅ ይዤ አንድ ህፃን ልጅ ታገሬ ይዤ እናትና አባቱ የሞቱበት ልጅ አለ፣ አሁንም አለ። ሰሜን ሸዋ ሀገረ ስብከት ይሄይስ ይባላል። እሱን ይዤ ሄድሁ። ከዛ ያው ሀገሩ ባለመስማማቱ በጤና ምክንያት ተነስቼ ዋዜማ ስነግር ወደ ሰሜን ሸዋ ተመልሼ መጣሁ። ደብረ ብርሃን ለ1 3 ወር እንደዚሁ ስራ እየሰራራን ቆየንና ጥቅምት ነበር ወራሃቱ። ሳር እያጨድን ምን እያልን ወዛደርነት ለልብሳችን ያንን ስጨርስ ልጁን ወደ የኔታ ደለለ ዜማ ቤላኩትና አሁን ወደ ዝቋላ ገዳም ወረዱ። ለሆነ ጸበል እዛው ሰነበቱ። ተመልሼ በዛው በየካቲት ወር ተመልሼ ከየኔታ ቢኒያም እዚህ ሾተላም ባባአታ ይባላሉ። ተዛ ተስሪ አቋርጬ የመጣሁትን ቅኔ ትምህርት እዚህ ቀጸሉ። እሳቸው ጋር ቅኔ ተማሩ። ቅኔ ተምሬ ሳበቃ ደግሞ ያው ተዛ በመቀጠል ቅኔ ከተማርኩ በኋላ ተመልሼ ወደ ሀገር ቤት ተመልሼ ትንሽ አገልግሎት ሰጥቻለሁ። ባለ ዕውቀት ቤተክርስቲያኑን ማስተዳድረውን የነበሩ ከዛ ያው እግዚአብሔር ሲፈቅድ ደግሞ ወደዚህ ወደ አስኬማው ወደ እቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት መጥቼ ፈቃደ እግዚአብሔር እንደፈቀደልኝ እንግዲህ እሱ በፈቀደው ባሰማራው መሰረት ያው ይሄንን ያስኩትን የተክለ ሃይማኖትን አስኬማ እንድቀበል ወደ ደብረ ጽላልሽ መጣሁ። ደብረ ጽላልሽ ገባሁ። አሁን የሚያመነኮሱኝ አባት አሉ። አባ ፈወርቅ እሸቴ ይባላሉ። የታላቁ ያንኮበር ሀገር ተወላጅ ናቸው። አሁንም እዛው በምናኔ የሚኖሩ ገዳሙን በጸሎት የሚረዱ ልጆች የሚያስተምሩ ብዙ ሊቃውንት ያወጡ አባት አሉ። አባ ፈወርቅ እሸቴ የሚባሉ ከሳቸው ዘንድ ይሄንን የእንጦርስ እና የመቃርስ በረከት ተቀበሉ። ከዚያው በምናኔው እየሄድሁ አንዳንድ ቦታ ላይ ብዙ ወደ ገዳምም እኖር ነበረ። ብዙ ገዳማቶችን ደብረ ዳሞንም አክሱም ጽዮን ዋልድባን እየዞሩ ያው ጸበል ያመኛል። ብዙ ኪንታሮት በሽታ ነበረብኝ። እንደ ቢፈውሰኝ እያሉ ያው አልቀመጥም። አንዱ ጸበል ካንዱ ጸበል እያሉ ስል ብፁዕ አቡነ ኤፍሬም አንድ ስራ ሰጡኝ። እኔ ማመልከቻም አላመለከትኩም። ይሄንንም ስራ ስጡኝ አላልኩም። ማገሬ አስተምር ነበር ልጆች ተመልሼ በሽታው እምቢ ብሎኝ ይሄ ኪንታሮት በሽታው አሰቃቂ ነበረ። ያልህኩበት የለም። አዋሳ ኦፕሬሽን ሆኛለሁ። ሸንኮራ ዮሐንስ 1 ወር ተቀምጫለሁ። በዚህም በምስራቅ ሐረርጌም ደግሞ ሄጃለሁ። እንዲሁ መድኃኒት የሚያደርጉ አሉ። ለዛው ለመድኃኒቱ ስል
ባህር ዳር እንዲሁ ኦፕሬሽን አድርገውኛል። ደብረ ብርሃን 3 ኦፕሬሽን ተደርጓል። አዲስ አበባ እንዲሁ ኦፕሬሽን ተደርጓል። ይህ ሁሉ ሲሆን የእግዚአብሔር ፈቃዱ ጊዜው ሳይደርስ ቀርቶ ያሰቃየ ነበር ወደ ሌላ በሽታ ወደ ካንሰር ዞሮ እና አገሬ ተቀምጬ ብሞትም አገሬ ሞታለሁ ብዬ ልጆች እያስተማሩ ብዙ ዲያቆናቶች አውጥቻለሁ። 92 93 94 ላይ ወደ ሐረር ሄጄ ስራ ይዤ ነበረ። ጨለንቆ ባለወልድ ይባላል። እዛ ስራ ሰጥተውኝ ነበረ። ፈዲስ ስላሴ የሚባል ቄሰ ግብዝና ቅስና ስራ ነበረ። ከዛ ተመልሼ መጥቼ አገሬ ገባሁ። እዛ ልጆች እያስተማሩ ከዛ ብፁዕ አቡነ ኤፍሬም በደብዳቤ ጠሩኝ። መጣሁ። ሸዋሮቢት ቀወት ወረዳ ላይ ደብረ ኃይል የቅዱስ ቴዎድሮስ ቤተክርስቲያን ልቅና ያዙ። እዛ እየሰራሁ እያለሁ ይኸው በሽታው እምቢ ብሎኛል፣ ያሰቃየኛል። ታይፈስ ታይፎይድ አለ፣ ወባ አለ። ዘበኑ ደግሞ በጣም የወባ ዘበን ነበረ። እዛ ሲያመኝ ወደ መሀል ሜዳ መንዝ ውስጥ መሀል ሜዳ ቅዱስ ሚካኤል ትልቅ ደብር አለ፣ ደብረ ምህረት የሚባል እዛ ቤተክርስቲያኑ ይሰራ ነበረ። እዛ ወጡኝ። ቤተክርስቲያኑን አስጨርሼ 2 ዓመት 3 ሊቃነ ጳጳሳት ጠርቼ ብፁዕ አቡነ ኤፍሬም 2 ይዘው መጥተው ያን ቤተክርስቲያን አስመርቄ የክብር ሽልማት ተሰጥቶኝ እኔ በፈቃዴ በቃኝ ልልቀቅ ተዝተ ቦታ ላይ ስል እንደገና አይሄዱም ብለው ንውረ እርተፈራ የሚባሉ የአዲስ ዓለም አስተዳዳሪ ትልቅ አባት ነበሩ። አሰቦት ገዳም የሚኖሩ እሳቸው ትውልድ ሀገራቸው ላይ ሰራምባ ኪዳነ ምህረት ትባላለች፣ ትልቅ ቦታ ናት። እዛ እሳቸው ወደ አሜሪካ ሲሄዱ ያንን ቦታ በሞግዚትነት እንዳስተዳድር ተብፁዕ አቡነ ኤፍሬም ተጠይቄ ተኔ ፈቅጀላቸዋለሁ ውሰዷቸው አሏቸው። ደብዳቤ ተጻፈልኝ። እዛ ደግሞ 1 ዓመት ሳስተዳድር ተዛ ብፁዕ አቡነ ኤፍሬም ወደ ሀገረ ስብከታቸው በታማኝነት ጠሩኝ። ምንድነው ብዬ ስል ኑ እኔ ጋር ያገለግላሉ አቡነ ቀሰሲ ተዛ ዓለም አልፈዋልና አንድ የተቀደሱ አባት ነበሩ። የሳቸው አቡነ ቀሲስ አባ ስማቸው ተስቶኝ ነው ለአሁኑ ትልቅ ሰው ነበሩ። አሁን ይመጣል ስማቸው። እሳቸው ሲያርፉ እኔን እዛ ሀገረ ስብከት 1999 ዓመተ ምህረት ሚያዝያ ወር ላይ ጠሩኝ። ፈራሁ። ወደ ሀገረ ስብከቱ እኔ ምን ችሎታ አለኝ ነው የምሰራው እዛ ብዬ ጠፋሁና ሀገር ይሄዱ ደግሞ ስራውንም ትቼው ተዛ ተሳራምባ 15 ቀን ተደብቄ እዛው ሳራምባ ኪዳነ ምህረት ስመጣ አሁኑ ምን የምጠበቃለሁ ሀገረ ስብከቱ ላይ ብዙ ሰው ልግባ እያለ ብዙ ማመልከቻ አስገብተዋል። ብዙ ተወዳዳሪዎች አሉ። እዛ የሚያውቁ ልጆች ፈልገው ተመልሼ ተዛው ገዳሙ እንደመጣው ለምንድነው አንድ ሊቀ ጳጳስ ስራ ሰጣለሁ ብለው ሲፈልጉት የምጠፉት ብለው ተቆጥተው ወደ ሀገረ ስብከቱ ላኩኝ። ከዛ ፈተና ወጣ። የተሰጠኝ ፈተና አለፉ። አቡነ ቀሲስና የትምህርት ክፍል ሆኜ ተመደቡ። ከ99 ሚያዝያ 12 ነው የገባሁት። ከዛ ጀምሬ ብፁዕነታቸውን ባለ ዘመናቸው ሲከፋቸው ደስ ሲላቸው ሲታመሙ ሳስታመም ይዘውኝም ሲሄዱ ለብቻዬም ስላክ ለ15 ዓመት ያህል ብፁዕ አባታችን አገለገሉ። ብፁዕ አቡነ ኤፍሬምን አገለገሉ። ያው እድሜ ዘመናቸው እየሄደ ሲል ተተኪ አባት ብፁዕ አቡነ ቀለሚጦስ ወደዚህ መጡ። እሳቸውን በቤት አንከባካቢ ነኝ። ሀገረ ስብከቱንም እሰራለሁ፣ እሳቸውንም እንከባከባለሁ። ሲያማቸው አዲስ አበባ ወስዳለሁ። በብፁዕነታቸው ፈቃድ እዛው ሕክምና እንሰነብታለን። 15 ቀን 8 ቀን እንሰነብታለን። ተሽሏቸው ይመጣሉ። እንዲያ ሲሉ ያው ለ1 ዓመት ያህል ደግሞ ጽኑ እንደው ቤት የሚያወል በሽታ እንትን አለባቸውና ከዘመዶቻቸው ጋርና እየተጋገዝን እያስታመምን ያው ጊዜ እረፍታቸው ሲደርስ እሳቸውን ከአዲስ አበባ አምጥቼ አስታመማቸው ነበር ገዙንድ ሆስፒታል። እንዴ ሲል ህመሙ በጣም እየበረታ ሲሄድ አረፉ። 2014 የካቲት 27 እሁድ ቀን ነው አረፉ። ከዛ በዛው አረፉ።
በዛን ጊዜ ልብ እላለሁ አስታውሳለሁ። ቅዱስነታቸው ብፁዕ አቡነ መርቆሬዎስም ያረፉበት ዕለት ነበር። እሳቸውም ገና ወደ መቃብር አልሄዱም። ከዛው ከማስቀመጫ ቦታ አሉ። ብፁዕ አቡነ ኤፍሬምንም ወስደን እዛው ከሳቸው ካረፉበት ማቆያ ቦታ ላይ አሳረፉ። በሶስተኛው ቀን አምጥተን ደብረ ብርሃን አገራቸው ሙላዳቸው ደከሙበት ላይ ወጡበት ወረዱበት ላይ ክህነት ቡራኬ የሰጡበት ላይ አገራቸው ላይ እዚሁ ልቀበር ብለው ከደብረ ብርሃን ተታላቁ አንጋፋ ከአፄ ዘርዓ ያዕቆብ ከተማ እስከ ዛሬ ድረስ የአንድ ሊቀ ጳጳስ መቃብር የለም ነበረ። በሳቸው ተጀመረ። ይኸውና ብፁዕነታቸው ያው በምስራቅ በኩል ነው መቃብራቸው። እንደ ቤተ ክርስቲያን ይሳለሟቸዋል። የሚወዷቸው የሚያፈቅሯቸው ተትህትናቸው ተጸሎት አባትነታቸው ፍቅር የተነሳ ሥላሴን ተሳልመው ሲያበቁ ሄደው ደግሞ የብፁዕ አቡነ ኤፍሬምን መቃብር ተፍቅር የተነሳ ነው። ኋላ እንዲያመልኳቸው አይደለም፣ ተፍቅር የተነሳ መቃብራቸው እንደነ ተክለ ሃይማኖት ይሳለሟቸዋል የብፁዕ አቡነ ኤፍሬም። እኔም ባየሁ ቁጥር መቃብሩን እምበዬን አፈስና ያው ለ15 ዓመት ያህል አብሮ እንጀራ ስለቆረስን በወረዳም ላይ ለብዙ ዓመታት ያው እሳቸው ስለሆኑ ሲያሰሩኝ ነበሩ። አሁን ግን እንግዲህ የትልቅ ምስጢር ነው፣ እኔ አልገባኝም። የጊዜ ገደቤ ይሁን ደርሶ ይሁን አይ ድረስ ያን የሚያውቀው እግዚአብሔርና ያደረጉት ሰዎች ናቸው። ጡረታ እንደወጣ ያደረጉት ክፍሎች የሥራ ክፍሎች ያውቁታል። እኔ ድንገት ነው የሰማሁት። ከሰኔ 30 ጀምረህ እዛ ሀገረ ስብከት ላይ የለህም ተሰናብተሃል፣ ጡረታ ተጽፎብሃል ተባለው። ጡረቴን ስጠባበቅ እኔ እንግዲህ በምን ሲጠናም እንደሆነ ወደ ናሴ ላይ ወረቀቱ ተሰጠኝ። እንግዲህ ያው ደሞዙም ጠቃሚ አልነበረም በፊት። የሥራ አገልግሎቴም የ18 ዓመት አገልግሎት ነው። በቂ ጡረታ የለም። ያው ችግር ላይ ነው በአሁኑ ሰዓት የወደኩት። 6000 ብር ተቆርጦልኛል። በአሁኑ በችግሩ ሰዓት እንግዲህ በማውቀውም ባላማውቀውም ስራ አላስታጎልኩም። ቆላ ወረድ ወርዳለሁ። መኪና ያልገባውም በበቅሎ ሄዳለሁ። ያለዛም በእግሬ ለ3 ሰዓት ለ4 ሰዓት እጓዛለሁ። የተላኩበትን የመሰረትም ድንጋይም ሆነ ተሰው በላይ አገልግሎት አገልግሌ ቀድሼ አስተምሬ ተካህናቱ ጋር ፍቅር መስርቼ የሀገረ ስብከቱን ክብር ጠብቄ ሪፖርት አምጥቼ ሰጥቼ የዋልኩበትን ያደርኩበትን የሰራሁትን አሁን ላሉት ለብፁዕ አባታችን ለአቡነ ቀለሚጦስ ይህን ሁሉ አደርጋለሁ። ግን በማላውቀው እንግዲህ እኔ ጉልበት ያልደከመም እየወጣሁ እየወረዱ ስራ እንደውም አሁን ዛሬ ጤነኛ ነኝ። ያምልህ በሽታውን ታግሶልኝ በሕክምና በትልቅ ሕክምና እንደ ሀብታም አሳከመኝ። ወስዶ አንድ ጦር ኃይሎች አካባቢ ተዘናአ የሚባል ጄኔራል ሆስፒታል አለ። እዛ በኦፕሬሽን ሰሩልኝ። አሁን ተገላግሌ ጉንፋን ብቻ ነው አሁን የሚያመኝ፣ ሌላ ህመም የለብኝም። አሁን ደግሞ እንግዲህ አልምተናል። የልማት ተጠቃሚ ነን። ደሞዛችን ያድጋል። ለነገሩ ለመነኩሴ አንድ እንጀራ ለቀንም አያልቅለትም፣ ግን ልብስም ያስፈልጋል። ኑሮውም እንደምታውቁት ተወዷል። አሁን ደሞዝ ያድጋል ስንል እንደገና ተመልሰን ወደ ሽምብራ ገብተናል። ደግሞ የኢትዮጵያ ሕዝብ አሁን እኛ እንድንራብ አይፈልግም። በአንድም በሌላም ቅድስት ቤተክርስቲያንም እንግዲህ ከ1970 ዓመተ ምህረት አጀምሬ ቤተክርስቲያኗ ውስጡ ነኝ፣ አልወጣሁም። እሷው ያሳደገችኝም እሷው ነች። በፍርፋሪዋ ነው ያደኩት። እናትና አባት አሉኝ እንጂ ብዙም አላውቃቸውም። ተለይቻለሁ፣ ወጥቻለሁ። አሁን በምንኩስናው ዓለም ነኝ። ደግሞ አሁን ብፁዕ አቡነ ኤፍሬም እንግዲህ አሁን ታረጀሁ በላይ እንደው ማለትም ተቆየሁ በላይ ተልመና እንጀራ የወጣሁት አሁን እዚህ ሀገረ ስብከቱ ስደርስ ነው እንጀራ መብላት ያስኩት፣ የተቆረሰ ሰው መጋበዝ ያስኩት። እጀንም ወደ ሙዳይ ምጽዋት ደሞዝ አግኝቼ ወደዛ ስል አሁን ደግሞ ተመልሼ ወደ ቆሎ ገብቻለሁ። አሁን ግን ምንድነው ለትውልዱ ማስተላልፈው እንደው እግዚአብሔር ያልፈቀደውን ስራ እግዚአብሔር ያላመለከተውን ስራ ሐሰት በበዛበት ሰዓት
ከያት በበዙበት ሰዓት፣ ደውያት በበዙበት ሰዓት፣ ክፋት በተጠራቀመበት ዓለም ውስጥ ሰዎች ተመልሰው ወደ ቀልባቸው ቢመለሱ አሁንማ እንደምታውቁት ነው። አልፎ አልፎ በዚች በእናቴ ቤተ ክርስቲያን ላይ ያልተማሩ ሰዎች፣ ፊደል ያልቆጠሩ ሰዎች፣ ያልደከሙባት ሰዎች፣ ቆሎ ያልቆሉ ሰዎች፣ ቁንጭ ያልበላቸው ሰዎች አንድ ላይ ተሰባስበው ያልተደረገውን ተደረገ፣ ይሄ ነው በዚህ ይሆናል በዚህ ይወጣል እያሉ ቤተ ክርስቲያኗን የመጠቀሚያ ተሰባስበው ገንዘብ አሰባስበው ቤተ ክርስቲያኗ ስም ማርለቢያ፣ ፎቅ መስሪያ፣ የተለያዩ ነገሮች በየስማቸው አካውንት መክፈቻ እንዲህ እየተደረገ ሊቃውንቶቿ በየደብሩ በየሀገሩ በጎንደር ተዘርተው በጎጃም ለምነው ተጨንቀው ተጠበው የሰበሰቡትን ቃል እግዚአብሔር መናገር ያአተው በዘመድ አንተ ውጣ አንተ ግባ እየተባሉ እነኛ ተቀምጠው አሁን እግዚአብሔር ያሳይህ ስንት በወዛደርነት የሚተዳደሩ የድጓው ባላባቶች ያቋቋሙ ባላባቶች አዎ የቅኔው የስንቱ ማዕበሎች ዘመድ ተሌላቸው ዛሬ የደከሙበት ቃል እግዚአብሔር ብላሽ ሆኗል። ዛሬ በእጅ አዙር ዞረው ሌሎች ሰዎች ናቸው ቤተ ክርስቲያኗን እየተጠቀሙባት ያሉበት። ያልዘሩትን ማጨድ፣ ያልደከሙበትን፣ ያልወጡበትን፣ ያልወረዱበትን አሁን ይህን ሰብል ገብቼ ልጨድ ብል አልደከሙበትን፣ አላረስኩም፣ አልኮተኮትኩም፣ አልዘራሁም፣ ቃርሚያውንም አልሰበሰበው፣ ወደ ውድማም አላስገባው፣ አላበራየሁም። ሄጄ ሰው እህል ሰበስባለሁ ቢል ታህሳስ ሲመጣ አይገባም። ያ ሰው የለፋበት ነው። አሁንም ሊቃውንቶቹ አሉ። አዎ በብዙ ቤተክርስቲያኗ ብዙ አገልጋይ ትፈልጋለች። በቢሮ የሚያገለግሏት አሉ። በተለያየ መልኩ በሰንበት ትምህርት ቤት የሚያገለግሏት አሉ። እንደናንተ ሚዲያ ላይ አውጥተው ቤተክርስቲያኗን የሚያስተዋውቁ ታገር ሀገር አላንድ ጥቅም እየዞራችሁ የምታስተዋውቁ ወንድሞች ተፈጥራችኋል። የቤተክርስቲያኑ በአንድም በሌላም በጉልበታችሁ ደክማችሁ የተሰጣችሁ ነጭ ላብ አውጥታችሁ የምትበሉት አለ። ቁጭ ብለው ደግሞ በቤተ ክርስቲያኗ ስም ምንም ሳያደርጉ ወይ የትምህርት ደረጃ የላቸው፣ የእውቀት ደረጃ የላቸው፣ የብቃት ደረጃ የላቸው፣ ክህነት የላቸው። ተክህነት ይወጡ የተሰረዙ እግዚአብሔር ቅዱስ ብለው እግዚአብሔርን የማያመሰግኑ ቁጭ ብለው በቤተ ክርስቲያኗ ፎቅ እየሰሩ ቁጭ ብለዋል። ይህንን እንግዲህ የሰማው አምላክ እሱ እግዚአብሔር እንግዲህ ጊዜ ይሆናል የሚጠበቅለት። አታሎ መኖር አይችልም። ለትንሽ ሰዓት ነው እንግዲህ ዘፈጠ ቅድም ብየዋለሁ። እግዚአብሔር የአምር ግብሮሙ ለጠቢባን እውቀት አለ ተራቀናል ለሚሉ ሰዎች እግዚአብሔር እውቀታቸውን የልባቸውን ሐሳብ ሁሉ ይመረምርባቸዋል። አውቀናል ለሚሉ ሰዎች በእውቀታቸው ለሚኮሩ ሰዎች እውቀት ሳይለላቸው እውቀት አለ ለሚሉት ሳይጾሙ ጾምን ሳይጸልዩ ጸሎተኛ ነን የሚሉ አሉ። አዎ ሳይበቁ በቅተናል የሚሉ አሉ። ምንድነው ዘመን ያመጣው ነው። አባቶቻችን ደግሞ ይሄንን ጎራ የከለላቸው ጫካ የገደባቸው አንደበታቸው ለሚዲያ ያልወጣ ቁጭ ብለው እግዚአብሔር ፈጣሪያቸውን የሚያመሰግኑ ሌት ቀን ፈጣሪያቸውን ስለ ኢትዮጵያ የሚጸልዩ ብዙ አባቶች አሉ። የሉም ሁሉም ክዷል አንልም። የካደው እንዳለ ሆኖ በእግዚአብሔር ስም እንዲሁ የሚጠቀም እያለ ምንም ሳያገኙ ደግሞ ፈጣሪያቸውን የሚያመሰግኑ ስለ ሀገር የቆሙ ስለ ሰው የሚጸልዩ ስለዚህች ዓለም የሚጸልዩ ብዙ አባቶች አሁን እንኳን ስንት አባቶች አረፉብን። በቀደም ለታ እነ የኔታ ይባቤን የመሰሉ ሊቃውንት አዎ ጎንደር ስማዳ እነ የኔታ ነብየ ልዑልን የመሰለ በባህር ዳር ዙሪያ እነ የኔታ ጥበቡን የመሰሉ ብቃታቸው ለሰው ያልገለጹ ከእግዚአብሔር ጋር የሚነጋገሩ እንዲህ ቢዳስሱ ጸሎታቸው ወዲያውኑ ፈጥኖ የሚፈውስ በጨርቃቸው እንደነ ጳውሎስ በጨርቃቸው ሰው የሚፈውሱ አባቶች እየሄዱ ነው። የነሱ መሄድ ለኛ ትምህርት ሆኖናል። እንደምናልባት እነሱን እያዩ አባቶችም አሁንም ተመልሰው ከህሊናቸው ሆነው ደግ ቢሰሩ አላፊ ጠፊ ነው። ይቻለም እኮ
እንዳልነበረ ትሆናለች። እንደ ሸማ ጠቀልላታለሁ ነው ያሉ። ዋልቦ ዘያመስጥ እምእዴ ተጄ የሚያመልጥ የለም። ሁሉ እሁዝ ውስጥ እዴሁ በእጁ የተያዘ ነው አምላክ። ሁሉ ዓለም እፍ ቢላት በአንድ ሀብታ ትጠፋለች። ኃጢአት የሚሰራውን ያየዋል፣ ይቀጣጠበዋል፣ ይስቅበታል። ኃጢአቱን ግን ይሸፍንለታል፣ በንስሐ ይመለሳል ብሎ። ሰዎች ግን ኃጢአታቸው ተደብቆ እያለ ደግ የሰራሁ እየመሰለ በኃጢአት ላይ ኃጢአት በኃጢአት ላይ ኃጢአት እየሰሩ ይኸውና እዚህ ላይ ደርሰናል ወንድሜ። እሱ ቤተ ክርስቲያኗ ብዙ ነገር ተሸክማለች። ያዘነችበትም አለ፣ ያመሰገነችውም አለ። እግዚአብሔር ግን ደግሞ ፍርዱን እስከሚሰጥ ድረስ ፍርድ እንጠባበቃለን። በማንኛውም ዙሪያ ግን ደግ ነው እግዚአብሔር። ክፉውንም በጎውንም አረማምዶ እንግዲህ ከኃይለ ሥላሴ ደርግ፣ ከደርግ ኢህአዴግ፣ ከኢህአዴግ ደግሞ አሁን በብልጽግናው ዘመነ መንግስት 4 ነገሮች ላይ ደርሰናል፣ አይተናል። ክፉውንም መተንበታል፣ በጎውንም ተመላልሰንበታል። ረሃቡንም ጥጋቡንም 77 የመሰሉትን ዘመናት ሁሉ አሳልፈነዋል። ተንግዲህ ወዲያ ሞትን ቢመጣ አሜን አሜን ብሎ መቀበል ብቻ ነው። ግን ትውልዱ በበጎ ነገር ቢታነጽ፣ ህሊናው ወደ ቤተ ክርስቲያን ቢመልስ፣ ታማኝ ቢሆን ለቤተ ክርስቲያን ሁሉም እንደየእምነቱ፣ ሌላውን አንገፋም፣ ሌላው እንዳለ ይሁን። ብዙ ነገር አለ። ቤተ ክርስቲያኗ ብንሰደድባት ስሟን ስንቅ አድርገን ድንግል ማርያምን የመሰለ እናት አለችን። ለሁማን ድህነት ናት። ብንሰደድ ስደታችን ናት፣ ስንቃችን ናት፣ ምርኩዛችን ናት። አይረበንም ይመስገነው። የድንግል ማርያም ስም የጠራ ሰው ሁሉ አራዊትም አይረበው እንኳን የሰው ልጅና ሰው ሁሉ ለገንዘብ ባይገዛ ብለናል። እና በዚህ በቦታ ላይ ወንድሜ ይህንን እድል ስለሰጠኸኝ ወደ ሚዲያ ላይ ብቅ ስላደረከኝ ወንድሜ እምተነፍስበት ይህን እዚህ የተቋጠረውን እንደው በምን ሚዲያ ላይ ላውጣው ምለውን እንደው ትውልዱ የሚሰራውን የክፋት ስራ እና በጎውንም ስራ በተነጻጻሪ የማስቀምጥበት ሰፋ ያለ ሚዲያ ባገኝ ብዬ ነበረ። እግዚአብሔር ይስጥልኝ፣ እግዚአብሔር ያቆይልኝ፣ እግዚአብሔር ስራችሁን ይባርክ ይቀድስልኝ። የቀረ ነገር ታለ አንድ ነገር ትለኝና ጥያቄ እንደመድማለሁ። እሺ አባታችን ልጠይቅ ያሰብኩትንም ጥያቄ እርሶ ውስጥ ያለውን ነገር አውጥተው ባንድ ነው አጠቃለው የተናገሩት። እንግዲህ እኔ ጥያቄ ጡረታ ለምን ወጡ ነበረ፣ የጤና ችግር አንስተው ነበር። የጤና ችግሩንም ደግሞ እንደዳኑ እንደተፈወሱና ያ የጤናዎት ችግር ለስራው ትክክል እንደማይሆንቦትና እንዳልሆነቦት ባላወቁትና ባላሰቡት ነገር እንግዲህ እርሶ በገለጹልኝ ከ1970 ዓመተ ምህረት እስካሁን እስከ 2018 ዓመተ ምህረት ያለ መድከም ያለ መሰልቸት እንግዲህ እስከ ሊቀ ጳጳስ አቡነ ቀሲስ መሆን የእጅ በትር ይዞ ተከታትሎ እስከ ማገልገልና ለቤተ ክርስቲያን ብዙ አስተዋጽኦ አስተምሮ ቀድሶ አቁርቦ እንግዲህ ከድቁና ቅስና ከቅስና ምንኩስና ከምንኩስና ደግሞ ወደ ቁምስና ድረስ ለ48 ዓመት ማለት ነው። ቤተ ክርስቲያንን በአገልግሎት ለ48 ዓመት የአንድ ሰው እድሜ ማለት ነው። ዛሬ ትውልዱ ይህን እድሜ ማግኘት የናፈቅንበት ጊዜ ነው። አንድ ሰው 50 ዓመትና 60 ዓመት ለመኖር እየናፈቀ ያለበት ጊዜ ነውና የአንድ ሰው እድሜ ነው ቤተ ክርስቲያንን ያገለገሉት። ያን የድካም ዋጋ ከፋይ እግዚአብሔር ስለሆነ የድካሞትን አታጡም። እርሶ እንግዲህ የሚያስጨንቆት ነገር የለም። እኔ እንደ ትንሽ መንፈሳዊ ልጅነቴ ያው የሚያስጨንቆት ነገር የለም። ምክንያቱም ሁሉን ትተው ስለሆነ የመነኮሱት። እርሶ በህይወት ቢኖሩም ያው መነኮሰ ሞተ ነው የሚለው ቃሉና የሚያሳስቦት የሚያስጨንቆት ነገር የለም። ክፉ ላደረጉ ሰዎች ግን ይብላኝላቸው እግዚአብሔር ዋጋቸውን ስለሚከፍላቸው ማለት ነው። እና ወደ ጥያቄ ስመጣ በዚህ ዘመን ትውልድ እየዳነ ትውልድ እየታነጸ ታምር እየታየበት የምድርና የሰማይ ፍርድ እየተሰጠ ያለበት አንድ ታምረኛ ቦታ ኢትዮጵያ ላይ አለና እሱም ታምረኛው አሸዋ ማዶ በርሜል ቅዱስ ጊዮርጊስ ይባላል። እዛም እንደሄዱ ሰምቻለሁና በምን አጋጣሚ ሄዱ? እስቲ እዛ ቦታ ላይ የሄዱበትን አጋጣሚ ቢነግሩኝ። ገቢረ ተአምር ሆኖ ነው። አላወቅኩትም። ሰህድ ሰማዕቱን ወደዋለሁ። ሰማዕቱን የምወድበት ለየት ያለ ፍቅር አለ ከሰማዕቱ ጋር። በጠራሁበት ጉዳይ ሁሉ ተብዙ ነገር
ሰማዕቱን እወደዋለሁ። እንግዲህ እንዴት እንዳፈቀረኝና ወደዛ እንደጠራኝ አልነግርህም። በጣም በብዙ ነገር ተብፁዕ አቡነ ኤፍሬም ጋር ተመኪና ሲገለበጥ የሱን ስም ጠራ ነበረ። ጊዮርጊስ ወፍጡነ ረድኤት ነበረ። ሰዎች ለሞት ሲዳረጉ እሳቸው ምን የምድነናል ተገለባብጠን በዛው ሐረር አለሁ እንዳለሁ ዘመዶችን ጠይቄ ወደ ሐረር ስመለስ እዚህ አዋሽ ፓርክ አውሬው ማርቢያ ላይ ፓርኩ ላይ ሲደርስ ሽፍታዎች ተጫካ ወጥተው አገቱት መኪናውንና በጥይት ያን መኪና ሲቆሉት አጠገብ የነበረ ሰው ቃል ያወርድ መኪናው ቆጥ ላይ እንዲወረድ ሲል መቱት። እኔ ላይ ወደቀ። ያን ጊዜም የቅዱስ ጊዮርጊስን ስም ጠራ ነበረ። 5 ሰው ሲሞት ረዳቱ ሲሞት ሹፌሩ ወደ 6 ጥይት ተተኩሶበታል። እሱ ገደል ይዞን ሳይገባ ሳይመታም እለቱ የካቲት 23 ነበር። የዕለቱ ዕለት ድኛለሁ። ተዝክ ሁሉ አሰበ ተፈሪ ደርሰን ሬሳ አንስተን የታመመውን ቁስለኛውን ወደ ሐኪም ቤት ወስደናል። እዛው አሰበ ተፈሪ አድረን 94 ዓመተ ምህረት ነው እንዲህ ሆነው። ከዚያ ያዳነ ቅዱስ ጊዮርጊስ ነው። አሁን አዲስ አበባ አንድ እናት አሉ። የአንበሳ መድኃኒት የአንበሳ ፋርማሲ ባለቤት ፍቅርተ ጊዮርጊስ ነው የምላቸው በመጽሐፍ ስማቸው። ሴትዮዋ በዓለም ስመ መጠሪያቸው ወይዘሮ ፋሲካ ነው የሚባሉት። ትልቅ ምሁር እናት፣ ብዙ ውጭውን ዓለም ያዩ ኢየሩሳሌም የተመላለሱ ስጋው ደሙ የቆረቡ ንስሐ የገቡ እናት ናቸው። እና አንድ ቦታ ላይ ቤተክርስቲያን አሰርተው እዚህ በተጉለት በደብረ ብርሃን ስር ብፁዕ አቡነ ቀለሚጦስ ናቸው ላኩኝ እዛ ቤተክርስቲያን ልባርክ። እዛ ቦታ ላይ ማታ አገኙኝ ስባርክና ያንን ጸሎት ይከታተሉ ነበርና ያንን ጸሎት እየተከታተሉ እያሉ ማታ ራት ላይ አብረን ቁጭ አሉ። አጠገባቸው ነው አዲስ አበቦች እዚህ አብረን እንብላ ራት ብለን ስንቀመጥ እንደው እንዴት ነው አባታችን ነው የሚሰሩት? የት ነው የሚሰሩት? ሰሜን ሸዋ ሀገረ ስብከት። እንዴት ነው ኑሮስ? እንዴት ነው? ምን እየሆናችሁ ታድራላችሁ? እኮ ለእናንተ እናዝናለን። ደሞዝ ስንት ነው አሉኝ። የደሞዝ የመጠን ስነግራቸው አዘኑና መሳፈሪያ ብለው ሳንቲም ሰጡኝ። ከዛ ወዲያ በየፋሲካም ሆነ ልደት ሲፈሰክ አንዳንድ ነገር ይሉኛል። በዚች ምንም አድርጉ ምንም ጫውን በርበሬም ግዙ እያሉ ይልኩልኛልና በጣም ትልቅ እናቴ ናቸው። ታምሜ አዲስ አበባ ይሄው ኦፕሬሽን ኮኝ 2016 ይሄውን በሽታ ሲገላገል ሆስፒታል እንደተኛው ያውቃሉና ተሆስፒታል ስወጣ አዲስ አበባ ዘመድ ቤት ተኝቼ እንዲሁ የሆኑ የሚፈቀዱ ምግቦችን ስኳር በሽታ ነበር አብሮ የተገኘብኝ። ሁሉንም ነገር አመጡልን። ይሄንን የስኳሩን ማከሚያ ማየቻ መሳሪያ ሁሉ አመጡልኝ። ይሄንን ደም መውሰጃውንም እሱንም ከሐኪም ቤታቸው አመጡልኝ በነፃ። እዛው እያስተመሙኝ እያሉ ደብረ ብርሃን ተሸሉኝ መጣሁና ሀገረ ስብከቶችም ሁሉ በደንብ አድርገው ነው ፈቃድ የሰጡኝ። የሥራ ጓደኞችም አዋጥተው ሳንቲም ልከውልኛል። ያንን እንዲያድርጌ እንደተሻለኝ አባቴ ያሉ በሚዲያ የምከታተለው አንድ ቦታ አለ ለዚህ በሽታ መፍትሄ የሚሆን ለምን ይሰቃያሉ? ያልተሻለኝ መስሏቸው ነው አዝነውልኝ ነው ልላከዎት አሉኝ። የት? በርሜል ጊዮርጊስ ይባላል። እሱንማ ሁሌ እሰማለሁ፣ ዝናውን እሰማለሁ እከታተላለሁ፣ ግን ያው ቦታውንም አላውቀው። እንደገና ደግሞ አንድ በሽታ ተከስቶ በጊዜው ይፈራ ነበር እዛ ቦታ ላይ ሆነ አንድ በተቅማጥ በሽታ የመጣ ተዛማሽ በሽታ አተቱ ማለት አተት መጥቷል ብሎ ይሄን ሰምቻለሁ። ሰዎችም እንደሞቱም እንደዳኑም ሰምቻለሁ። ያን ደወሉና ግዴታ ለአውሮፕላን ከፍያለሁ አሉ። ኧረ እናቴ አልተዘጋጀውም፣ መስሪያ ቤቴም ፈቃድ አልሰጠኝም ስል በፍጹም እኔ ተተቀጡም ምን እከፍላለሁ አሉ። ባህር ዳር ለአውሮፕላን መመለሼንም ሄጄንም አስቆርጠው አገኘኋቸው። ብድግ ብዬ አዲስ አበባ ሄጄ በአየር ተሳፍሬ እዛ ተባለው ቦታ ለመድረስ ያው አንድ ጉዞ ይቀረናል። ባህር ዳር አረፈው ሆቴል ይዤ በማግስቱ አላቀውም እንግዲህ እኔ ምን አውቃለሁ። ደለጎ የሚል መኪና ታገኛለሁ ተባሉ። እዛ ስሄድ ብዙ እንደኔ ተሳፋሪ ያሉ ተሳፈሩ። እንሄዳለን ወዳናው ብዙ በረሃለው። አንድ ቦታ ላይ አንድ የሆነ ከተማ ዛሽ ላይ ምሳ በላን። 7 ሰዓት ላይ ደረስን። ከዛ ተነስተን በረሃውን አቋረጥን። ሲመሽ ላይን ሲይዝ ደለጎ ገባን። አንድ ሆቴል ያዙ።
አሁንም እንደዋወላለን ተባለ። ሆቴሉ ጋር ከባድ ሰው ነው፣ ትልቅ ሰው ነው። እዛው ውጪ አፈነኝ። በረሃ ነው፣ እኔ ተደጋገር ነው የመጣሁት ስለው ውጭ አልጋ ነጠፈልኝ። ለለቱ በጋ ነበር፣ ፀሐይ ነበር፣ አሰቃቂ ወሩ ሰኔ ነው። እኔ ገባሁ፣ ለዝናብ ዘነበ፣ ድብልቅልቅ ያለ ዝናብ ዘነበ። ተየት መጣ ሳይባል ውጭ ነበር የተኛሁት። ወደ ቤት አስገቡኝ፣ ሰው ቤት ገባሁ። ከዛ እጄን ለለቱ ነፋስ መታኝ፣ ውጭ ስለተኛሁ አበጠ የቀኝ እጄ። ሱሪ ማን ያስታጥቀኝ? እሺ እንደምንም ብዬ ባጃጅ ላይ ገባሁ። እዛው ቅዱስ ጊዮርጊስ ጋር እጄ እንዲህ እንዴት ማስያዘኝ። ከዛ እዛው ስደርስ በርሜል ጊዮርጊስ ተቀበሉኝ። ካርኒ ቆራጮቹም ቤተክርስቲያኑ አስቀድሜ የተሳለሙ ይሰራል። ቤተክርስቲያኑ በትልቅ ግዙፍ ሆኖ ይሰራል። አንድ ትልቅ ቄስ እና ዲያቆናቱ የተቀበሉ እርሶ ተራም የለበዎትም ኑ እንሄዳሉና ወዲያው እንደገባሁ ወደ ጸበሉ ወሰዱኝ። አንደኛው ዙር ገብቶ ሁለተኛው ዙር ሲዞር ገባሁ። ከጸበሉ አስገቡኝ። መጀመሪያ እዛው እብረቱ ጋር ነበር መውጫው መፍለቂያው ጋር የገባሁት። እጄም እግሬም ታስሯል፣ አላውቀውም። እንግዲህ እዛው ጸበሉ ገባ። እንጠብቃለን። ፀሐይ በጣም ወጥቶብን ነበር። ላያችን ላይ ሸክላ መስለን በሞላ ሁላችንም አውልቀናል። ያ ፀሐይ ጎዳኝ። አረ ጌታዬ እንደው አቤት ቅዱስ ጊዮርጊስ አንተ ታውቃለህ ስል እምወደው ቅዱስ ጊዮርጊስ መጣ። እየተንኳኳ ማዕበል ነው ያንቀጠቅጠዋል መሬቱን። የእግዚአብሔር ተአምር ነው፣ ድንቅ ነገር ነው። መጣ ይርዳል፣ ሰውነቱ ሁሉ ይርዳል። ሲመጣ እንግዲህ ታውቀዋለህ የምናገራለሁ። ያ ነገር እየመጣ እየፏ እያለ ሰውነቴን እንዲህ እያለ የሆነ ሽታ ይሸተኛል፣ የሆነ መዓዛ ነገር ይሸተኛል። ሽልሽል አንገቴ ተዝቶ ወገቤ ወደ ደረቴ፣ ተደረቴ ወደ አንገቴ ላይ ደረሰ። ሽልሽል ተራሴ በላይ ፏ አለና ወጣ። እኔ አገሩን ትቼው የለሁም፣ እማየውም ሌላ ነው፣ ሚስጥር ነው። ይሄንን አልናገርም፣ እዛም አልተናገርኩም። እንግዲህ አስተናጋጆቼ ደግሞ ያውቃሉ። ይሄንንም ሚስጥራዊ ነው፣ ለማንም ለሚዲያም አልናገርም። እኔ የለሁም። በኋላ ተስራቴ ተፈትቼ እኔን እየጠራረጉኝ አንስተውኝ ደጋግፈው ወደ አወለኩት ልብሴ በኩል ወደ አልባሳት ቦታ ልብስ ወደምለብስበት ቦታ ስሄድ ሰዎች እየታዩ ይመጡ። አይምሮዬም አልተስተካከለው ነበረ። ሰዎቹም ትናንሽ ነበሩ። እንደገና ሰው እየሆኑ ቀስ ብዬ ልቤ ሲያርፍ ልብሴን ተለበሱ በላይ ለአንድ ሰዓታት ታረፉ በላይ ሰዎችን አስተካክል የተናገርሁ ኑ አሉኝ። እጄ ያው አይሰራም፣ ያው አብጧል ብያለሁ። ድንገት ሐኪም ቤት መሄድ አለቦት ተባልሁ። እንዴትስ ላድር እንዴትስ ልውል እየተሰቀቅሁ ልብሴን ለብሼ የተላኩት ተሳቸው 10,000 ብር ነበረ። ካርኒ አስቆርጬ ለሰበካ ጉባኤው ቄሶቹን ሰብስቤ እንካችሁ እንዲህ የተባሉ እናቲችን 10,000 ብር ቋጥረው ሰጥተውኛል ብዬ ለቅዱስ ጊዮርጊስ ስዕለቱን አስገብቼ ቦታውን ተሳልሜ ተመልሼ ደለጎ መጥቼ ሐኪም ቤት ገብቼ ያንን ዕለታዊ ህመም አምቢሲሊ ተሰጥቶኝ እዛው እየወሰድሁ አደርሁ። በማግስቱ ተነስቼ ታቹን ዞሬ ማህበረ ስላሴ ወጣሁ። ታቹን ዞሬ በበረሃው እንደገና በመተማ በኩል በተማ በሚያስከደው ጎዳና ሽንፋ የሚባል ሀገር አለ። በሽንፋ ዞሬ በገንዳ ውሃ ምሴን በላው 9 ሰዓት ላይ። ከዛ ወደ ማህበረ ስላሴ በፊት አቀው ነበር። ማህበረ ስላሴን ታላላቂ ወደቁ አባቶች አሉበት። ለእግዚአብሔር ብለው ዓለምን ንቀው እዛ የወደቁ አባት አሉ። ብዙም ማውቃቸው አሁንም አሉ። ብደውላቸው የሚያነጋግሩኝ አባቶች ለክፉም ለደጉም እነሱ ነው የምጠራው። ጸሎት ጸልዩልኝ የምለው እዚህ ስሬ ይቃና ዘንድ እዚህ ዓለም ውስጥ ስለዋለሁ፣ እዚህ ባዘቀው ዓለም ውስጥ ስላለሁ ጸሎት አድርጉልኝ። እንዲህ ያለ ነገር ብፁዕ አቡነ ኤፍሬም ሁላ ታመውብኝ 1,000 ብር ለክቻለሁ። እባካችሁ ጸሎታችሁ ይድረሰን ብለው ለብፁዕ አቡነ ኤፍሬም ጸሎት እንዲጸልዩ በፊት እዛው እንዳሉ ላኩልኝ ብለው ተልከውላቸዋል። እና ማህበረ ስላሴ ደርሼ ጎንደር መጥቼ ብዙ አባቶች ጠይቄ ብዙ ሊቃውንት አባቶች ወንድሞቼ አብሮ አደጎች እዛ ጎንደር ደርሼ ተጎንደር ተነስቼ ባህር ዳር አውሮፕላን አለ ብዬ በመጣ የለም ትቶ ይሄዳል 8 ቀን ጠብቅ ተባሉ። ተመልሼ በወልደ አድርጌ ሀገር የገብቻለሁ።
እና የበርሜል ጊዮርጊስ ተአምሩ የኸኩበት መጀመሪያውም መጨረሻውም ተአምሩም ይሄ ነው። ግን ያየሁትን እንዳልናገር ለቅዱስ ጊዮርጊስም ለፈጣሪም ቃል ኪዳን ስለገባው እዛ ቦታ ላይ ደርሶ የእግዚአብሔር ድንቅ ተአምሩን የማይመሰክር ሰው ታለ እሱ መናፍቅ ነው ማለት ይቻላል። እዛ ቦታ ላይ ሰማያዊ አምድ የተተከለበት ቅዱስ ጊዮርጊስ በፈረሱ ወርዶ ስራ የሚሰራበት ቦታ በርሜል ጊዮርጊስ ነው። እንደው አሁን ያን እዛ ከሄዱ በኋላ ያንን ነገር ሲያስቡት ትውስታው አንድ ቀን የተጠመቁት አንድ ቀን ነው። ስላመመኝ ነው። ሌላ ህመም ተጓዳይ ህመም እዛው ስገባ የሆነ ነፋስ ስለመታኝ ነው። ግን እንደው አሁን እኔ ያዩትን ነገር እንዲነግሩኝ አላስገድዶትም። ግን እንደው ያዩትን ነገር በማስታወስ እዚህ ዓለም ላይ እየኖሩ ደግሞ እንደው የትውልዱን መቅበዝበዝ እርሶ ጭምር አሁን ይሄ የሚደርስቦትን ፈተና እንደው ትውልዱ ማስተዋል ማሰብ ወደ ኋላ ዞር ብሎ እንግዲህ አንገት የተሰጠው ዞሮ ማያ ነው ይባላል እና እንደው ዞር ብሎ ማየት ትውልዱ የተሳነውን ነገር ሲያስቡና እርሶ እዛ ቦታ ያዩትን ነገር ሲያስታውሱት እንዴት ያነጻጽሩታል? ይሄ ተሰማይና እንደ መሬትና እንደ ሰማይ ይርቃል ሳስበው እንደ ህልምም ይመስለኛል ገቢርም ይመስለኛል ሳነጻጽረው ሳየው ያንን ቦታ ለማየት አሁን ሰው ሁሉ ገንዘብ ፍለጋ ወደ ዓለም ተሚባክን አስቀድሞ ማንነቱን እዛ ቦታ ላይ ቢሄድ ድህነቱን ቢያገኝ እኔ ለራሴ ከተፈጠርኳ ጀምሮ እንደዚህ ያለም ነገር ደብረ ሊባኖስ እጸበላለሁ። ብዙ ነገሮች አሉ። ገቢረ ተአምራት የሉም ብዬ አይደለም፣ ግን በኢትዮጵያ ላይ አቻ የሌለው ምንም ተወዳዳሪ የሌለው እግዚአብሔር ለሰዎች ልጆች ብቻ እዛ ቦታ ላይ ድህነት እንዲሰጥ ያ ቦታ ሰው ሁሉ አውቆ ቢሆን መረገጫ ባልነበረው ነበር። እንደ ቅጽፍተ ሮማን ሰው በሰው ላይ ተጨናንቆ ይገባ። አሁንም አለ ለነገሩ ገቢረ ተአምሩ አልተሸሸገም። ያ የእግዚአብሔር ደጆች የሚባሉ ቦታዎች ናቸው። ያ ቦታ የእግዚአብሔር ደጅ ነው የምለው። ብዙ ምስጢር ያልታየ ምስጢር የካበተ ምስጢር የእግዚአብሔር ምስጢሩ በስምንተኛው ሺህ የተገለጠበት ነው። እኔ ሳስበው እንደ ሰማይም ይርቀኛል። ያንን ተአምር እንዲሁ በሚዲያም እያዩ በጆሮም እየሰሙ የተቀመጡ ሰዎች ከቦታው ደርሰው ገቢረ ተአምሩን ቢያው ቢደሰቱ እንደኔ ቢደሰቱ እኔ ተደስቼ መጥቻለሁ። ይመስገነው እግዚአብሔር ክብር ምስጋና ይግባው። ተዛ ወዲህ ተመጣሁ ወዲህ ያም በኦፕሬሽን ተፈውሻለሁ ብልም ኖሮ እዛ ቦታ መድረሴ ደግሞ የላቀ ለሰውነቴ ለማንነቴ ህሊናዬን ለማስተካከያ የሆነኝ የትምህርት ቦታ እሱ ስለሆነ አስበዋለሁ። እግዚአብሔር ከፈቀደ ደግሞ በቦታው ላይ ደግሞ ዳግም እንድደርስ እንግዲህ እሱ የፈቀደ ጊዜ ደርሼ በቦታው ላይ ስዕለትም ሰጥቼ በቦታው ላይ መስክሬ እንድመጣ ምስክርነቱ እንኳን ተዚህ የበለጠ ምንም መሰክረው ነገር የለም። ሰው ያስቀኛል ነገሩ። እንደው ሰዎች ባልሆነው ነገር ላይ የሆነ አሁን ያ በእጄ ዳሰስኩት ያየሁት ሞቼ የተነሳሁበት ትንሣኤ ያገኘሁበት ቦታ ነው። ለምን እንደሆነ ዛሬ በ3 ዓመት ውስጥ በ2 ዓመት ውስጥ ተነስተው እንዲህ ተደረገ። ይሄ ገቢረ ተአምራት ሰብሰብ ያልተደረገው ቦታ ብዙ ቦታዎች በዛ አካባቢ ጆሮ ይሰማል። ያልተደረገውን ተደረገ እያሉ በሐሰት የሚናገሩ ሰዎች በሐሰት የሚመሰክሩ ሰዎች ሄጄ ነበር አይቼ ነበር። የላቀ ሆኖ አላገኘሁትም። የሰዎች ሐሰት አብሮ ተቀላቅሎበታል። ገንዘብ አብሮ እዛው ላይ ተጭኖበታል። የእግዚአብሔር በረከት ደግሞ ገንዘብ ባለበት ውስጥ የለም። የእግዚአብሔር በረከት ተገንዘብ ጋር አይደለም ነው ያለው። 38 ዓመት ባልጋ ላይ ተኮራምቶ ተኝቶ ጉልበት ያለው ሲጠቀም የመጣው አዲስ የመጣው ሲያልፈው ሲጠመቅ እሱ ነገ ሲል ተራ ይደርሰኛል ሲል 38 ዓመት እቤቱ እንግዲህ ስንት ዓመት እንደተኛ አላወቅንም። በወንጌል የሚለው 38 ዓመት ባልጋ ተኝቷል ነው። ወዲያውኑ መሐሪው ይቅርባው የሰዎች ልቦና የሚያውቅ ሰዎችን ፈጥሮ የሚገዛ አምላክ ወረደ ከመጠመቂያው። ጵሩጳጥቅ የተባለ ኢየሩሳሌም ያለሽ ቀለያ ባግ የበጎች ማስተማሪያ ነበር፣ በጎች የሚጠጡባት። እዛ ተኮርምቶ ኩርምት ብሎ አልጋው ላይ እንደ ተዋህን አገኘው። አንተ አለው አቤት መዳን ትፈልጋለህን?
አለው። አስፈቅዶ ለየውም አዎ ጌታዬ ሰው የሌለ ሆኖ ነው እንጂ መዳንን ማጠባበቃለሁ አለ። ወደ ውሃው ሙረድ አላለው፣ ወደ ጸበሉ ሙረድ አላለው። በየተኛህበትን አልጋ ተሸከመውና ወደ ቤትህ ሂድ። ግን የፈወሰ ሲጠይቁ እኔን የሚፈልጉ ሰዎች ስላሉ እከሌ የፈወሰ እንዳትል ወደ ቤትህ ቀጥታ ሂድ ሲባል የ38 ዓመቱ ደዌ መጻጉዕ ስሙ እንግዲህ መጻጉዕ ብለን የምናውቀው እሱ የፈወሰበት ጌታ ያን ገቢረ ተአምር ያደረገ ቤተ ክርስቲያን ናት። ዛሬ ግን በውሸት ያልተደረገውን ተደረገ እያሉ በስሟ ይነግዳሉ። ለዛ ከሌ አልልም፣ እግዚአብሔር ይፍታው፣ ጊዜ ይኖረዋል። እንዲህ ያለ ነገር ደግሞ 5 ዓመትም 6 ዓመትም አይራመድም። አሁን ይቆማል፣ ይዘጋል። በርሜል ጊዮርጊስ ላይ ግን ትክክለኛውን ነገር አይተዋል። ሞቼ የተነሳሁበት ነው። ምን እነግርሃለሁ? ከሞት የተነሳው እንደገና ትንሣኤ ከመቃብር ተነስቼ ሰው ያየሁበት ነው። እኔ የለሁም፣ ስገባ ሰው ነበሩ። ጸበሉ ሲፈስብኝ ሌላ ሀገር ነኝ። ሚስጥር አለው። በኋላ ግን ሰዎች ደግፈው እንደ መጻጉዕ አልጋህን ተሸከመ ተነስ እንደሚባለው ውጭ ተጸበሉ ርቄ ወደ ቤቱ ውስጥ ስሄድ ነው ሰዎችን ያወቁት። ያ ትልቅ ጠቢብ ነው፣ ጥበብ ነው፣ ትልቅ ጥበብ ነው። ምን እነግርሃለሁ? የዛን ቦታ እሱ የራቀ ነገር ነው። እሱ ትልቅ ነገር ነው። ያንን ቦታ ያላየ ኢትዮጵያዊ የሆነ ሰው ሁሉ ያንን ቦታ ያላየ እኔ በፍጹም እኔ እንደቆመ አልቆጥረውም። ያን ቦታ ጳጳስም ሊቃነ ጳጳሳትም ዲያቆናትም ካህናትም እንደው ለተአምሩ ብለው እዛ ቦታ ላይ ሄደው ብዙ አባቶች ሄደዋል። በነገራችን ላይ ብዙ ሊቃነ ጳጳሳትም እኮ አይተውታል። እኔ አሁን ስማቸውን አልዘረዝርም እንጂ እኔ የማውቃቸው ትላልቅ አባቶቼ በቦታው ሄደው ገቢረ ተአምሩን አይተው መስክረው የመጡ አባቶች አሉ። እንደነሱ አባቶችም ቢሄዱ እንደው ያን ቦታ ደስ ቢላቸው። መልካም። እሺ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ እንግዲህ ከአባታችን ጋር የነበረን ቆይታ ይሄን ይመስል ነበረ። አባታችን በጣም ጥብቅ መልእክት አዘል የሆነ መልእክት ነው ያስተላለፉት። ዛሬም ዳግማዊ በርሜል ጊዮርጊስ እያሉ በርሜል ጊዮርጊስን በአዲስ አበባ አምጥተው ለማመሳሰል የተለያየ ጉድጓድ እየቆፈሩ ጠበል አፈለቅን እያሉ ዳግማዊ በርሜል ጊዮርጊስ እያሉ ስያሜ እየሰጡ ኑ ወደዚህ ወደኛ ኑ ዳኑ ተፈወሱ የሚል መልእክት የሚያስተላልፉ ሰዎች አሉና አባታችን እንግዲህ በመልእክታቸው እንደነዚህ አይነት ሰዎች ነው ገሌ ብዬ ቦታ ጠርቼ አልናገርም፣ ግን ከእግዚአብሔር ያልሆነ ለጥቅምና ለገንዘብ በማስመሰል ሰዎች የራሳቸውን ነገር ብቻ ለማካበት ጥቅም አዘል የሆነ እንቅስቃሴ የሚያደርጉ ሰዎች አሉ። 5 ዓመትም 6 ዓመትም አንድ ቀንም 2 ቀንም ላይቆይ ይችላል። እግዚአብሔር የሌለበት ቦታ ዘላቂነትና ቀጣይነት የለውም። በበርሜል ቅዱስ ጊዮርጊስ ላይ ግን ብዙ ድንቅ ገቢረ ተአምራቶችን አይቻለሁ። ነገር ግን እኔ መናገር አልፈልግም። ሚስጥር ነው። ሞቼ የተነሳሁበት ዳግም ትንሣኤን ያየሁበት እግዚአብሔር በምህረት ወርዶ ቅዱስ ጊዮርጊስ በረድኤት እዛ ቦታ ላይ ፍጡነ ረድኤት ሰማዕቱ ቅዱስ ጊዮርጊስ እዛ ቦታ ላይ ስራ ሲሰራ ባይኔ አይቻለሁ። መጻጉዕ ልክ አልጋህን ይዘህ ሂድ ተብሎ እንደተነገረው እኔም ያንን ቦታ እዛጋ አይቼዋለሁና ወደርም የለውም ብለው አባታችን እንግዲህ ብዙ ጠበቅ ያለ መልእክት አስተላልፈዋል። የመጨረሻ የሚሉት ነገር ካለ አባታችን እድሉ ልስጦትና ፕሮግራማችንን እንጨርሳለን። እንደው የትውልዱ መባከን፣ የጊዜው ክፉ መሆን፣ የሰው መጨካከን ምን ይመስላል የሚለውን በዚሁ አጠቃለው ይጨርሱልኝ። መልእክቴ ሌላ ምንም የለም። ሰው ሁሉ ወደ ቀልቡ ተመልሶ ፈጣሪውን ቢያስታውስ እንደዛ አንዳንድ ታላላቅ ቦታዎችን አቅም ካላቸው ትላልቅ ቦታዎች ብዙ ገቢረ ተአምር የሚሰራባቸው አሉ እኮ ተደብቀው ነው። ብዙ ነገስታቶቹ በጸበል ሄደው የዳኑበት ብዙ ሰፋፊ ስራ የሚሰሩበት ጎራ የከለላቸው በዙ በሰሜን ሸዋም ሆነ በተለያየ ሀገረ ስብከት ሁሉ ብዙ እንዲህ ሚዲያ ላይ ያልወጡ አሉ። እነኛን የበረከት ቦታ እየሄዱ ቢጎበኙ ቢያዩ ፈውስ ቢያገኙ ወደ ቀልባቸው ይመለሱ። ገንዘብ ቢያመልኩ ሰው ገንዘብ አምላኪ ከሆነ ከፈጣሪው ይለያል። የዲያብሎስ ቁራኛ ይሆናል። በሽታ ይነክስበታል። ተፈጣሪው ከተለየ ሰው አይደለም፣ በቁሙ የሞተ ማለት ነው ብዬ መልእክቴን አስተላልፋለሁ። በዱር በገደሉ ላሉት አባቶች ጽናቱን ሰጥቶ እግዚአብሔር የሚያውቃቸው ሰው የማያውቃቸው አባቶች መልካሙን ተጋድሏቸውን እየተጋደሉ
ስለ ኢትዮጵያን እኛ በውጭ ላለነው ሰዎች ጸሎታቸው አይልን። የኢትዮጵያ በረከት ረድኤት እንደ ቀድሞ ይመለስልን ነው ምለው። ሌላ መልእክት የለኝም። ወስብሐት ለእግዚአብሔር። አሜን። አባታችን የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ የምንገኝበትን ቦታ ለማስታወስ ያክል ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ዛሬም የእናንተን እርዳታ ይፈልጋልና የቤተ ክርስቲያኑን ሕጋዊ አካውንት ከታች አስቀምጥላችኋለሁ። ከዚህ በፊት በገቢ ማሰባሰቢያ ቃል የገባችሁ ዛሬም ይህን ቪዲዮ አይታችሁ የመጥምቀ መለኮት የቅዱስ ዮሐንስ ፈጣን ተራዳኢነቱ የደረሳችሁ በቃል ኪዳኑ በአማላጅነቱ የዳናችሁ የተፈወሳችሁ መጥምቀ መለኮት ቅዱስ ዮሐንስ ስትሉት የደረሰላችሁ መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀ ወላዶች ከወለዱት ነብይና ጻድቅ ካንተ የሚደርስ ማንም የለ የተባለለት የደረሰላችሁ በያላችሁበት ሆናችሁ የመርሃ ግብር የምትከታተሉ አስራት በኩራታችሁን መባ መስዋዕታችሁን ለመጥምቀ መለኮት ለቅዱስ ዮሐንስ አነሰ በዛ ሳትሉ ለዚች ቤተክርስቲያን እንድትለግሱና እንድትደግፉ ቤተክርስቲያኒቷ ቅዳሴ እንድትቀደስ አገልግሎት እንድታገኝ ካለባት የመሬት የካሳ ክፍያ ዕዳ እንድትወጣ እና ከዚህ ቆርቆሮ በቆርቆሮ ቤት ውስጥ እንዲሁም ደግሞ ምንጣፍ የለው ጥላ የለው ስዕል አድኖ የለው ንዋያተ ቅድሳት የለው መገልገያ ንዋያተ ቅድሳት የሌለው ቤተክርስቲያን ነውና ከዚህ ችግር ወጥተው ካህናቶችም እንደልባቸው እንዲያገለግሉ የምትችሉትን ሁሉ እንድታደርጉ በመጥምቀ መለኮት በቅዱስ ዮሐንስ ማሳሰብ ፈልጋለሁ። ስለነበረን ቆይታ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።